ያንስብሻል እንጂ አይበዛብሽ። የምትፈልጊው ነገር ካለ ንገሪኝ። ለጠፋው በቅጣት ነው። ችግር የለውም። ስላልታያቸው እንጂ መቼ እንደማጠፋው ቀለ አንድ የረሳሽው ነገር አለ። ምንድን ነው? ሰውን መረዳት። ይህን በዚህ ነገርኩ እንዴ? አዎ ቤሌ፣ አንዴ መጣሁሽ። ማውራት ያለብኝ ስልክ ስለሆነ ቆይ ለምዶ ስልክሽ ላይ ያላነሳሽ? ታዲያ ሲደውል አስቼ በጓሮ በር ወጥቻለሁ ልበለው? ቆይ አታስብም እንዴ ሙስጠፋ? እሺ አሁን ዋናው ቶሎ ልጅ ከዚህ ቤት መውጣት። ቆይ ግን እንዴት ሊያውቅ ቻለ? እኔ እስከማውቀው የሆነ ሰው ደውሎ የነገረው ነው። ማን ነው የነገረው? አሁን ስለሱ አይደለም መጨነቅ ያለብሽ። አምን ካገኝሽ ይገልሻል። ስለዚህ አሁን ማንም የማያገኝሽ ቦታ መሄድ አለብሽ። አለበዚያ በዚያም ብሎ ካገኝሽ ለአንቺ ጥሩ አይደለም። እሺ አታስብ። እሱን የሚሄድበትን ቦታ አውቃለሁ። መቼም አያገኘኝም። እኔ ዳግመኛ ወደሱ ካልመጣሁ በቃ አሁን ስልኩን መዝጋት ይኖርብኛል። እሺ በቃ ቻው። እራስሽን ጠብቂ። ፋይሉን ሰጪ። ልመና አንተ ከሚያክል ሰው አይጠበቅም ወይ? ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ። ወዴት ነው የምትሄጂው? ቃል እንደዛ ያደረገቻትን ሴትዮ እንግዲህ ተጋጥሞ ይገኛል ማለት ነው። ቃልን በጣም በሚያሳዝን ነገር እንግዲህ ያደረገችውን ነገር እናንተም ታውቃላችሁ። መታው እንዲሁም ደግሞ ብዙ ነገር መስዋዕት አስከፍላን እየለቀቀችው ማለት ነው። ግን በስተመጨረሻ እሷም ወደ አቶ አምናን ጋር ለድርድር ስመጣ እንግዲህ ቀጥታ አግኝቷታል ማለት ነው። ምን የሚፈጠር ይመስላችኋል? እዚህ ቤት ቤተሰቦቼ በጣም ከባድ ነገር እንደሚፈጠር ነው ማለት ነው። በነገራችን ላይ እቺን ሴትዮስ ማን ያመጣት? ማን ነው እዚህ ቤት ውስጥ እንዲሰራላት እያደረገ ያለው ይመስላችኋል? እንደ ራሴ ሀሳብና እንደ ራሴ ግምት እኔ በራሴ አስተሳሰብ እቺ የሜርሲ ቅጥረኛ ትመስለኛለች ማለት ነው። ሜርሲ በስተመጨረሻ እንደምታውቁት በጣም አስመሳይና ከዚህም በፊት ሰው ማን ነው አብሮ የሚሰራው እያለች እንግዲህ ስትጠይቅ ሰምታችኋል። ከእንትና ጋራ ማለት ነው። ምን አደርጋለሁ፣ ይሄንን ነገር አንቺ መስራት አለብሽ፣ አንቺ ነው ይሄንን ነገር ማድረግ ያለብሽ በማለት እየነገራት ነበረ ማለት ነው። ሜሊክ እንግዲህ አሁን እሱን ስታጣ ማንን ነው እንዲሰራላት ያደረገችው የሚባለው ነገር እንደ ራሴ ሀሳብና እንደ ራሴ አመለካከት ይሄንን ሰው እያደረገላት በእርግጠኝነት እቺ ልጅቷ ነች የእንትና ሰራተኛ ሆና እየሰራች ያለችው ብዬ ነው የማስበው ማለት ነው። እናንተስ እስኪ ምን ትላላችሁ? ሀሳባችሁንና አስተያየታችሁን ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል ማለት ነው። ቤተሰቦቼ ግን ያው በነገራችን ላይ እውነት አትጠፋም። የቱን አክል እንኳን እውነትን ወደ ውሸት ለመለወጥ ብትታገልም ሜርሲሻ አንድ ቀን መጋለጧ የማይቀር ብዬ ነው የማስበው። እውነት ያው ለጊዜው የምትደበቅ ትመስላለች፣ ለጊዜው መሸሸግ ይችላሉ። ግን ደግሞ እውነትን መቼምም አሸሽጋችኋት እንደፈለጋችኋት ልታስቀምጡት አይቻልም ማለት ነውና ስለዛን አንድ ቀን ትዋረዳለች ሜርሲ ብዬ ተስፋ አደርጋለሁ ማለት ነው። እንደዚህም ደግሞ አቶ አምናንም ቤት ውስጥ ሆና ስታጠቃ የነበረችው እንትና እሷም ዋጋዋን አግኝታለች ማለት ነው። ከዛ ቤት ውስጥ ወጥታለች ማለት ነው። ማለት
እንትና ማለት ነው ሲፋን ማለት ነው። ሲፋን እንግዲህ በስተመጨረሻ ተይዛለች። አቶ አምናን እንግዲህ ፈልጉ ስላላቸው የገባችበት ቦታ ገብተው እንግዲህ አውጥተዋታል ማለት ነው። ማንነቷ ታውቋል ማለት ነው። ቤተሰቦቼ እንግዲህ እዚህ ቤት በጣም ከባድና በጣም ብዙ ነገር እየተሰራ እየተገኘ ይገኛል ማለት ነው። ጋይስዬ ግን ያው በስተመጨረሻ ውርደቷን በመከናነቧ እኔ በጣም ነው ደስ ያለኝ ጋይስ፣ በነገራችን ላይ ማለት ነው። እና ይገባታል ብዬ ነው የማስበው። ቤተሰብ እናንተስ ምን ትላላችሁ? ሀሳባችሁን አስተያየታችሁን ብትነግሩኝ በጣም ደስ ይለኛል ማለት ነው። ሲፋን በአሁን ሰዓት ምንድነው መንስኤዋ? የሲፋን መጨረሻ ምንድነው? ሲፋን እንደዚህ ወጣ የምትቀር ልጅ አይደለችም። ተመልሳ ትመጣለች። ምክንያቱም አንደኛ ለድራማም ድምቀት ናት ማለት ነው። ለድራማም በጣም ያው ስላችሁ እንደ እንትንም ነች እንደ አክተርም ናቸው ማለት ነው። ምክንያቱም ከዛ ድራማ ውስጥ እሷ የምትጠፋ አይመስለኝም ማለት ነው። የእሷ ነገር ብዙ ነገር ያልተፈታ ነገር አለ እዛ ቤት ውስጥ ማለት ነው። በእርግጥ በውጭ ላይ ስራዋን የምትሰራ ይመስለኛል። በዛ ላይም ደግሞ እንትና የሚረዳት ይመስለኛል። በነገራችን ላይ ሙስጠፋ እዛ ቤት ውስጥ ምን እንደሚደረግ ምን እንደሚሰራ ያለውን ነገር እየረዳት አብሮ የሚቀጥሉ ይመስለኛል ማለት ነው። ጋይስ እስኪ እናንተስ ምን ይመስላችኋል ማለት ነው? በዚህ አስተያየታችሁን ግለጡልኝ። ሁለተኛ ነገር ደግሞ የምላችሁ ነገር ምንድነው? ጄሪ በአሁን ሰዓት በአቶ አምናን አያት ፊት አይምሮ ተይዛለች ማለት ነው። ጄሪ ሀሳቧና እቅዷ ነገሮቹን ሁላ ወደ ብሌን ነበረ መለጠፍ የፈለገችው ማለት ነው። ያየችውን እንዳላየች የሰማችውን እንዳልሰማችሁ ሆና ነገሮቹን ብሌን ላይ ነበረ ማድረግ የፈለገችው። እቺ የአቶ አምናን አያት ደግሞ እኔ እዚህ ቤት ውስጥ ከሁሉም ሰው ብሌን ማንም ሰው ክፉ ናት መጥፎ ናት ስሉ አልሰማውም። እቺ ልጅ ለምንድነው እሷ ብቻ እየጠመደቻት በማለት እንግዲህ እግር በእግር እየተከተለቻት ይገኛለች ማለት ነው። እንደዚሁም ደግሞ እናሳራ ጋር መታ ምንድነው ያለቻት ብሌን የምትባል ልጅ ምን አይነት ልጅ ነች ብላ ጠይቃታለች። ብሌን ማለት በጣም ጥሩ ሴትና በጣም ማንም ሰው ከዚህ ቤት ውስጥ እንደሷ ጥሩ ልጅ ማንም ሰው የለም በማለት እንግዲህ መልስ መልሳላታለች ማለት ነው። በጣም ጥሩ ልጅ ነች፣ ቤት ውስጥ እንደሷ አይነት መልካም ሴትና ማንም ያለ ሰው የለም ተብላለች ማለት ነው። በዛ ላይ ግን ምን ያደርጋል ሁሉም ሰው በሷ ላይ ይቀናባታል። ግን ምን ይደረግ በማለት እየተናገረ ይገኛል። ማን ነው የሚቀናባት ሲባል እንግዲህ የሚቀናባት ብዙ ሰው አለ። ግን እሷ በጣም መልካም ሴትና በጣም አስተዋይ ሴት ነች። ግን ዋናዋ ደግሞ ጄሪ በጣም በሷ ላይ ትቀናባታለች። ለምን በሆንም ባላቅም የምትቀናባት ለምንድነው ስትባል እንግዲህ ምንድነው ያለችው? ቀጥታ እንትን ያለቻት ማለት ነው። በእርግጠኝነት አቶ አምናን ስለምትወድ ነበር ያለቻት ማለት ነው። አቶ አምናን እንዴ ይወዳታል እንዴ ስትል አይ ቀየረች ማለት ነው። ይወዳታል ማለት ያው እንደ እህት በጣም ይወዳታል ማለት ነው በማለት እንግዲህ ነግራታለች ማለት ነው። ከዛም በኋላ በእርግጠኝነት በቃ እዚህ ቤት እየተፈጠረ ያለው ነገር ብሌንን ለማጥመር ነው እንጂ ብሌን በጣም መልካም ልጅ ነች። ግን ደግሞ እሷ ስለሷ ክፉነት የምትናገር ለምንድን ነው? እች ልጅ እኔን እየዋሸች ከሆነች የገባችበት ገብታ አልተዋትም በማለት አያትየዋ እየዛተችበት ትገኛለች ማለት ነው። መቼም አልተዋትም። ይሄንን ሀሳብ እውነት ከሆነ ብሌንን አልተዋትም፣ ውሸት ከሆነ ግን ያችኛዋን አልተዋትም በማለት እንግዲህ እየተናገረ ትገኛለች ማለት ነው። ጋይስዬ እንግዲህ አያትየዋ በአሁን ሰዓት አቶ አምናንም ቤት ውስጥ ከዚህም በፊት የተደረገውን ነገር እንዳለ ለሷ ነግሯታል ማለት ነው። ምክንያቱም ሜሊክን ከዚህ ዓለም ላይ እንዳስወገዳት ነግረዋለች ማለት ነው። ነግሯታል ማለት ነው። ልጄ እንዴት እንደዚህ ታደርጋለህ? ይሄ እኮ ያንተ ስራ አይደለም።
ይሄን ማድረግ እኮ ከፈለክ በሌላ ሰው ነበረ ማድረግ ያለብክ በማለት እንግዲህ ነግረዋለች ማለት ነው እናትየዋ። አያትየዋ ይሄንን እጅክን እንደዚህ ሰዎችን እንደዚህ በማድረግ እጆችክን ማቆሸሽ የለብህም ነበረ፣ ለኔ መናገር ነበረብክ ብላ ነግረዋለች ማለት ነው። እንግዲህ እዚህ ቤት ውስጥ ምን እየተፈጠረ ነው? አያትየዋሳ መግደል ኃጢአት ነው፣ እንደዚህ ማድረግ ኃጢአት ነው ማለት ሲገባት፣ ግን እሷ እየተጠቀመችው ምንድን ነው? ለምን እጅህን ታቆሽሻለህ ነው ያለችው ማለት ነው። አንድ ነጥብ ማለት ነው። ያው እናንተ አሁን በህይወታችሁ አንድ ሰው የሆነ ነገር ቢያደርግ ለምን ይሄ ነገር ኃጢአት ነው ክፋት ነው እንጂ የምትሉት በእርግጠኝነት እጃችሁን ታቆሽሻላችሁ አትሉም ማለት ነው። ግን እናትየዋን ሳስበው የሆነ የለመደች ነገር ይመስለኛል ማለት ነው። ሁለተኛ ነገር ደግሞ ምን ብላለች እናትየዋ? ያለችበትን ቦታ ፈልጌ እሷን ማጥቃት እፈልጋለሁ ብላለች ማለት ነው። እንትናን ማለት ነው። እሷን ሳላገኛት አቶ ምናን ሳያገኛት እኔ ማግኘት አለብኝ በማለት እንግዲህ ፍለጋ ውስጥ ትገኛለች ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።